ብቻ በጣም ተናዳ ስለነበረ መቆጣትም ያለባትን ያክል ተቆጥታ በቃ በጣም ተናዳ ስለነበረ ከሌላ ወንድ ጋር መተኛትና ከሌላ ወንድ ጋር ማድረግ ምን ያክል ርካሽ እንደሚያደርግ ታውቃለህ ወይ? ስሜቱ ይገባሃል ወይ? ብላ በጣም ስትቆጣው ነበረ ማለት ነው። ልጁም እንግዲህ ምንም ማድረግ አልቻለም እና ናታንም ተይው እጁን ያገኛል ብለው ያስሩትና እጁንም ምግቡንም እንግዲህ ጥለውት ይሄዳሉ ማለት ነው። ልጁም እባካችሁ ፍቱኝ እባካችሁ እያለ ሲለምናቸው እነሱም አልሰሙትም እና ምንም ማድረግ ስላልቻለ እየጮኸ ነበረ እና ከዛ እነሱ ጥለውት ይሄዳሉ ማለት ነው። እንግዲህ የነ ሮዛ እናት ማሂ መፈታት አለባት፣ በጣም እያመማት ነው፣ ፊቷም ልክ አይደለም እና ከእስር ቤት መፈታት አለባት ብላ ስላሰበች፣ ሁሉም ግን በዚህ ሀሳብ አልተስማሙም። ሮዛም ናታንም ሰላምም ማለት ነው። ሰላምንም ክሱን እንዳታነሽላት ብላ ነበረ። ግን ደግሞ የሮዛ እናት በሆነ መንገድ እንግዲህ ማሂን ታስፈታታለች ማለት ነው። እስር ቤት ትሄድና መፈታት እንዳለባት ትነግራታለች። ማሂን በጣም ደስተኛ ትሆንና በቃ እኔ እኮ እችላለሁኝ ብላ በጣም ደስተኛ ትሆናለች ማለት ነው። እስር ቤት ውስጥም እንግዲህ ለዶክተሯ መፈታት እንደምችልና በቃ ልትፈታ እንደሆነ ትነግራታለች ማለት ነው። ዶክተሯም እንግዲህ ምን አግኝተሽ ነው ማነው ሊያስፈታሽ የሚችለው እያለችም እየጠየቀቻት ነበረ ማለት ነው። እንግዲህ የነ ሮዛ እናት ያስፈታቻት በሰላም ምክንያት ሳይሆን ሌላ መንገድ ፈልጋ ይመስላል። ምክንያቱም እነሱ ሳያውቁባት ሌላ ቤት ተከራይታ ምናምን የጠበቀቻት ከእስር ቤትም ትፈታና ማሂና የነ ሮዛ እናት እንግዲህ ይሄዱ እያለ ወደ ቤት እንደምትሄድ ነው የምታውቀው ማሂ ማለት ነው። እሷ ግን ሌላ ቤት ተከራይታላት ስላለ ወደ ሌላ ቦታ ነበር እያዘቻት የምትሄደው እና ማሚ ወዴት ነው ይዘሽኝ የምትሄጂው? እኔ ቤት ነው መሄድ የምፈልገው ትላለች። የሮዛ እናትም እንግዲህ እንደዛማ ሊሆን አይችልም፣ እኔ ለብቻሽ ቤት ተከራይቼልሻለሁ፣ ከእስር ቤት አስፈትሸሻለሁ እያለችም እንግዲህ ይህን ብቻ ነው ማድረግ የምችለው እያለቻት ነበረ። ማሂ ግን በጭራሽ ወደ ቤት ነው መሄድ የምፈልገው ትላታለች። አይ በጣም ትቆጣትና ሮዛ ስርዓት ያዥ ትላታለች። እናም እንግዲህ ወደ ተከራዮችላት ቤት ይዛት ትሄድና እዛ ታስቀምጣትና እንግዲህ የሮዛ እናት ሀገር ሰላም ነው ብላ ወደ ቤት ተመለሳለች ማለት ነው። የሮዛ እናት ቤትም ገብታ እንግዲህ እንደተፈታች ስትነግራቸው ሰላምም ናታንም ሮዛ የሚሆኑና ሻንጣቸውን አንስተው እሷን የምታስፈቻት ከሆነ እኛ ከዚህ ቤት መውጣት አለብን ማሚ በቃ አንቺ አብረሻት ነው ይሏትና እንግዲህ ከቤት ለመውጣት ሻንጣቸውን ይዘው እናትየዋም እንግዲህ ምን እያረጋችሁ ነው ለምንድን እንደዚህ የምታደርጉት እያለቻቸውም ነበር። እነሱ ግን ምንም አልሰሟትም። ለምን በቃ እሷ ሰላማችንን ስለምታደፈርሰን እዚህ ቤት መቆየት የለብንም ብለው ስላሰቡ ልክ ሁሉም ልብሳቸውን ይዘው እየወጡ እያለ እናትየዋ በድንጋጤ እንግዲህ ራሷን ስታ ወድቃለች ማለት ነው። እና መሄዷን ትተውና ሮዛም እንግዲህ ተመልሳ ወይኔ እማዬ ትልና ተደነግጥና እናቷን ወደ ማንሳት ትገባለች። ሁሉም ተደናግጠው ይመለሳሉ ማለት ነው። ከዛም መሄዳቸው ይቀራል፣ ቤት ውስጥ ይሆናሉ ማለት ነው። ከዛ በኋላ የናታን ልደት ስለነበረ ሴቶቹ ተመካክረው እንግዲህ ናታንን ሰፕራይዝ እናድርገው ብለው ይመካከራሉ። ሮዛ፣ ሰላም እና እናትየዋ ማለት ነው። በዛን ቀንም እንግዲህ እናትየዋም ተሽሏት ስለነበረ ማሂ እንግዲህ ስደውልና እባክሽን ማሚዬ ዛሬ የናታን ልደት ስለሆነ እሱን ሳላይ መዋል ማደር አልችልም እና እባክሽ ለዛሬ ብቻ ፍቀጅልኝ ቤት ውስጥ እንድመጣ ትላታለች ማለት ነው። እናትየዋም እንግዲህ እንደማትፈቅድላት ይህ ነገር ሊሆን እንደማይችል እየነገረቻት ነበር። ግን ደግሞ ቤት ውስጥ እንግዲህ በጣም ደስተኛ ሆነው ናታንን ኬክ ምናምን አድርገው ሰርፕራይዝ ያደርጉታል ማለት ነው። ከዛም እንግዲህ ስጦታ ይዛለት እንግዲህ የውሸት እርግዝና የተመረመረችበትን የእርግዝና ምልክት የሚያሳየውን ለሱ በስጦታ መልክ ለምን አልሰጠውም? ለምን ሰርጉን እጠብቃለሁ ከአሁኑ ጀምሮ ለምን አልሰጠውም ብላ ታስብና በስጦታ መጠቅለያ ጠቅልላ ትይዘዋለች ማለት ነው። እናም ቤት ውስጥ እንግዲህ በጣም ደስተኛ ሆነው የናታን ልደት እያከበሩ እያለ ማሂም እንግዲህ ያንን ስጦታ ይዛ ወደ ቤት ትመጣለች ማለት ነው። ከዛም እናትየዋ በጣም ትደነግጥና ማሂን ስልክ ስታያት ለምንድን ነው እዚህ ቤት ውስጥ የመጣሽው? ለዛውም ያለኔ ፍቃድ ትልና ይዛት ወደ ውጭ እንግዲህ ለመውጣት ትሞክራለች። ማሂም እንግዲህ ደውዬልሽ አታነሽም ነበር፣ ዛሬ እኮ የናታን ልደት ነው። እኔ ደግሞ ታውቂያለሽ ናታንን በጣም ነው የምፈልገው የምወደው፣ ስለዚህ የእሱ ልደት ሳላይ ማደር የለብኝም ትላታለች። እናትየዋን በጣም ትናደድባትና እባክሽን ልለምንሽ ትላታለች ማለት ነው። እና
ከዚህ ሂጂ በቃ ሊሆን አይችልም ሂጂ ወደ ቤት ተመለሽ እያለቻትም ሮዛም ትደርሳለች ማለት ነው። ሮዛም እንግዲህ ተይ በቃ ማሚ ማለት ልደቱን አክብራ ትሄዳለች። በዛ ላይ ደግሞ በቃ አንቺ ፈቅደሻል አይደል አንቺ እየፈቀድሽ እኛ ብናባራት ምንም ትርጉም የለውም ትላታለች ማለት ነው። በዛን ሰዓት እናትየዋ ምንም አልተዋጠላትም። እንዴ ሮዛ ምን ሆነሽ ነው እንደዚህ የምትይው ያለቻትም ነበር። ሮዛም እንግዲህ ማሂ እንድትገባ ትፈቅድላትና ማሂም ድጋሚ ስጦታውን ይዛ ወደ ውስጥ ወደ ቤት ትገባለች ማለት ነው። እናትየውም ተመልሳ ትቀምጣለች። ከዛ ወደ ነበረው ደስታቸው ይመለሱና የናታን ልደት ሃፒ በርዝዴይ እያሉ እያከበሩ ነበረ ማለት ነው። ከዛም እንግዲህ ሁሉም ስጦታ ገዝተውለት ስለነበረ ስጦታቸውን ሰጥተውት ከፍተው ምናምን ያየዋል ማለት ነው። ማሂም እንግዲህ ስጦታ ለመስጠት ትሞክራለች። እሱ ግን አልተቀበላትም ነበረ። እናም አፏን አውጥታ እንዴ ናታን ይሄን ስጦታ አትቀበለኝም ወይ ትለዋለች። እሱም በኃይል ይጮህባትና እኔ ደህና ለመሆን እየሞከርኩ ነው፣ እባክሽን አትረብሽኝ፣ የምን አባሽ ስጦታ ነው ብሎ ይሰድባትና ይቀመጣል ማለት ነው። በዛን ሰዓት እንግዲህ ማሂ ሮዛ ማለት ነው የማሂ ስጦታ እንዴ ናታን መቀበል አለብህ ይሄንን ስጦታ ማትልና በእጇ የያዘችውን ትቀበልና እንግዲህ ለመክፈት ትሞክራለች ማለት ነው። ስትከፍተውም እንግዲህ ሮዛ ያው ያየችው ነገር ትንሽ ያስደነግጥ ነበረ እና ታየውና ልክ በቃ ደንግጣ ምናምን ከመቀመጫዋ ብድግ ትላለች። ናታንም ምንድን ነው ብሎ ለማየት ይጓጓል። ሰላም ልክ እንደዛው ምንድን ነው እያለች ነበረ። ይታያት አይታያት ግን አላቅም ብቻ ሮዛ ይዘው ነበረ። ማሂም ማለት ቁልጭ ቁልጭ እያለች እያየቻት ነበረ። ናታን ግን አይቶታል መሰለኝ በስጦታ እንትን የተጠቀለለውን ሮዛ ስከፍት ሳያየው አይቀርምና ደንግጦ ወደ መቀመጫው ቁጭ ሲል ነበረ ማለት ነው። እንግዲህ ይህን ነገር ሰላም ካወቀች ወይ ደግሞ ሮዛ ለማለባበስ እና ወይ ደግሞ ለማጣራት ትሞክር ይሆን ወይ ብቻ ሰላም ተረጋግታ ይህን ነገር ማለፍ ትችላለች ወይስ አልችልም የሚለውን በቀጣይ ክፍል የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዙ ትበልልኝ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱን። ቤተሰብ የምታበረታቱን ሰብስክራይብ የምታደርገው አላችሁ እጅግ አድርጌ ነው የማመሰግነው። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ እላለሁኝ። እንግዲህ ማሂ ሁልጊዜም ተንኮል ብታስብ ሴራ ብታደርግ ግን ደግሞ ሁልጊዜ በቃ ይህ ነገሯ እንደተጋለጠባት ነው ማለት አይሳካላትም። ይህ ነገር የሚያስተምረን ምንድን ነው? ያው መጥፎ ሰው ምንም ቢሆን መጨረሻው እንደማያምር ነው የሚያሳየን ማለት ነው። አሁን ዶክተሯ ብዙ ጊዜ ለመናገር ሞክራለች፣ ለሮዛም ለናታንም ምነግራችሁ ነገር አለ እያለች መንገድ ላይ እንግዲህ ብዙ እንዳትናገር ያደረጋት ነገር ስላለ ነው እንጂ እሷ ትነግራቸዋለች። ምክንያቱም ታውቃለች ማሂ የውሸት እርግዝና እንደሆነ እርጉዝ ነኝ እያለች የምታሾፈው የውሸቷን እንደሆነ በደንብ ስለምታውቅ እሷኛዋ እንግዲህ ትነግራቸዋለች ብለን ተስፋ እናደርጋለን። ምክንያቱም ውሸቷን ነው። ይህ ደግሞ የሚታይ ነገር ነው። እርግዝና ማለት የሚወጣ ነገር ስለሆነ በውሸት ነኝ ማለት ትንሽ ይከብዳል እና ማሂ አንዳንድ ጊዜ የምታደርገውን ነገር ብታስቢ ደስ ይለናል ለማለት ያክል ነው። ቀጣይ ክፍል እስክንገናኝ መልካም ጊዜ